አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። ይሄ ለአባቴ እናት፣ ይሄ ለአባቴ አባት፣ ይሄ ለእናቴ እናት፣ ይሄ ደግሞ ለእናቴ አባት፣ ይሄ ለእናቴ፣ ይሄ ደግሞ ለአባቴ፣ ይሄ ደግሞ ለአጎቴ፣ ይሄ ደግሞ ለአክስቴ፣ ይሄ ደግሞ ለአክስቴ ልጅ፣ ይሄ ደግሞ ለአጎቴ ልጅ፣ ይሄ ደግሞ ዩኒቨርሲቲ ላለው ለአክስቴ ልጅ፣ ይሄ ደግሞ ለውዷ ጓደኛ ለዛች ጓደኛዬ እሷ ምንም ስራ የላትም። ይሄ ደግሞ ባለፈው አበድሪ ላለችኝ፣ ይሄ ደግሞ ለዛች ምስኪን ጎረቤታችን፣ ይሄ ደግሞ ባለፈው ለተዋወቅኳት ልጅ አለች። አዎ እሷ ታሳዝናለች ለሷ። ይሄ ደግሞ ለማን ነበረ? አዎ ባለፈው ቸግሮኛል ያለችኝ ልጅ አለች ለሷ። ይሄ ደግሞ ለዛች ለዘመዳችን፣ ይሄ ደግሞ ለአክስቴ ልጅ። እሺ ለኔስ? ለኔ እቺ ብቻ ነች ለኔ። እሺ እኔ ለማን ነው የምሰራው እንዴ? ለማን ብዬ ነው የምሰራው? እቺ ብቻ ነች። እሺ እኔ እቺ ምንድነው ማረጋት? እኔ እኮ እየራበኝ አይደል እንዴ አረብ ሀገር የምሰራው? በቃ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ጠቅላላ ከየት መቶ ነው ሽብርኪ ነው በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው። እኔ መቶ ምናምን ሽብርኪ አምጥቼ ልከፍል ከየት አምጥቼ ነው የምከፍለው? መቶ ምናምን ሽብር ማለት የለኝም ራሱ ከየት አምጥቼ ነው የምከፍለው? ምንድን ነው በቃ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ጠቅላላ ከየት መቶ ነው ሽብርኪ አምጥቼ ከየት ነው መቶ ምናምን ሽብር የምከፍለው? እስኪ እኔ ጌታ እንዴት ነው መቶ ምናምን ሺህ ብር የምከፍለው? እኔ እኮ በዛ ምን እኮ ነው የሄድኩት በ50 ብር። እኔ ጌታ እንዴት ነው እሺ የምከፍለው? ያለን እንዴ ምን አይነት ህግ መጣ? እኛ ሳናቅ ሌላ ሀገር ሄደን እንዴ? ቆይ እኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አይደል ያለነው? እኔ እግዚአብሔር እንደዚህ ነው ይችላልከም። እኔ እንደው ንግድ ፍቃድ ያወጣው ግን ያን ቀን እንደው ግሪን በሰ እኔ እንዴ ምንድን ነው ያጠፋሁት? እሺ የሰራሁትን ልክፈል ግን ይሄ አይደለም መጣው ሳሙ እንግዲህ ቤተሰብ የህግ ባለሙያዎች ምናልባት ትኖራላችሁ። ይሄ ነገር ግን እንዴት ነው? አንዳንዴ የግብር ከፋዮች አለ ደረጃ አላቸው። አሁን ይመስለኛል እኔ የሆነ ነገሮችን በጣም እንዳይሰሩ ምናምን የሆነ ህጉ የተዛባ ይመስለኛል። እኔ ማውቀው ሀሌታ ግብር ከፋይ አለ፣ ለአመርሃ ግብር ከፋይ አለ ምናምን እንደዚህ በደረጃ ግብር ከፋዮች አሉ። ምናልባት እነዚህ ሙሉ ጠንቅቄን ያላቅም፣ ግን እንግዲህ እዚህ ጋር የህግ ባለሙያዎችም ካላችሁ እንደገና ደግሞ የግብር እንትኖች ባለሙያዎች ደግሞ ካላችሁ በደንብ በኮሜንት ብታስታውቁኝና በደንብ እንትን ብትሉ ደስ ይለኛል። አለያ ግን ይሄ ነገር ከህጉ ወጥቶ ነው ይሄ ልጅ ምንድነው 100 ሺህ ብር አይቻል አቅም እኮ ነው የሚለው። ምንድነው ስራ እንዲሰራ አይፈለግም? ባይዘው ግብር እኮ በጣም ከእንትን ካለ እነዚህ ልጅ አሁን ይሰውያውን መጥፋት ይችላል። ምናልባትም አሁን ብዙዎቹ ደግሞ ስራቸውን ሊያቆሙ ነው ማለት ነው። ስራ ቆመ ማለት ደግሞ አገር ችግር ውስጥ ልገባ ነው ቤተሰብ። ስለዚህ በተለይ የህግ ባለሙያዎች ካላችሁ የምታግዙኝ፣ አሁን ደግሞ ለልጁ ልደርሱለት ይገባል። ምናልባትም ይሄ ነገር አንዳንዴ ሰዎች ፐርሰናሊ እየሄድን የሆነ ነገር አታክ የምናደርገው ካለን መንግስትንም የምናስወቅስ ሰዎች አንኑር እንጂ ሁሉንም እንዴት ነው ሁሉንም ኮግነን የምንዘልቀው? እንዴት ነው? ህግ አለ እኮ አንዴ በመጣው በህጉን እንሂድ። ከዛ ውጭ ግን ለምንድን ነው ሁሉንም ነገር ወደዛ ወደ አንድ እንትን የምንቀስረው? ለምንድን ነው እንዴ? በተለይ አሁን እዛ ላይ ያላችሁ የግብር ከፋይ አስከፋዮች በስርዓት ስሩ። እውነቴን ነው። በእንደዚህ አይነት ነገር ፐርሰናል ጠብ ከሆነ ፐርሰናል የሆነ ነገር ከሆነ ፐርሰናል ሌላ ነው፣ ሌላ ጉዳይ ነው። ከዛ ውጭ ግን መንግስትን አታስወቅሱ እንጂ እንዴ እንዲህ አይነት ነገር ምንድን ነው?
ለምሳሌ ተስፋ ያላቸው ሌሎች ሰዎች ለመስራት የሚፈልጉ ሰዎችን አሁን እኮ በዚህ ምክንያት እንትን እያለ ነው። ያኔ እግሬን በሰበረው ንግድ ፍቃድ ሳወጣ እያለ ነው። ሌላ ምን ይስራ? ቢያንስ እንደዚህ አይነት ነገር ሰዎችን እኮ ማነሳሳት አለብን። ድሮ እኮ እኛ በእኛ እድሜ የምናውቀው እኮ ግብር ለሚከፍል ሽልማት እየተደረገለት ብዙ ነገሮች የተደረጉ በእውነት ነው የምላችሁ ሽልማት በዚህ እንደዚህ ግብሩን በመክፈል እየተባለ እኮ በመንግስት እንትን ሲልባል ነበር። መንግስትም ሲያደርግ አሁንም ያደርጋል። አይቻለሁ፣ በጣም ብዙዎችን አይቻለሁ። ለምንድን ነው መንግስትን የምታስወቅሱት እንዴ? ከእናንተ ችግር ካለ ችግራችሁን ቀርፉ። በቃ ፐርሰናል ችግር ካለ ፐርሰናል ችግር ነው፣ ያነ ችግር ደግሞ መቀረፍ አለበት። ከዛ ውጭ ግን ለምንድን ነው እንደዚህ ሰው የምታበሳጩት? ለምንድን ነው ዜጋው እንዲማረር ለምንድን ነው የምታደርጉት? በሌለ ህግ ላይ ህጉ አለ። ህጉን መክፈል አዎ ከሰራ መክፈል አለበት፣ ግን በአግባቡ በሚሰራው በደረጃው ነው መክፈል ያለበት። ምን አይነት ነገር ነው እየሰማን ያለ ነው? ልክ አለው እኮ እንዴ! እኛ እስከመቼ ነው ሰዎችን የምናሳድደው? ግን ህግ አለ፣ በህጋችን እንመራ። ከዛ ውጭ ግን ለሌላ ነገር አታቀሳስሩ። በቃ እዛ ሰው ጋር ፐርሰናል ችግር ካለበት ችግርህን ጨርስ። እዛ ውጭ በዛው ገብተህ እንደዚህ አድርጌ እንደዚህ እንድንልሃለሁ እንደዚህ ምናምን የሚባል ነገር እየሰማን ነው፣ እያየን ነው። ብዙዎችን አይተናል። በጣም ብዙ መንገዶች በጣም ብዙ አይተናል። በፐርሰናል የምትሄዱ ህጉ ህግ ነው። በቃ ህጋችን ህግ ነው፣ እንመራለን። አዎ ትክክል ነው። ያለ ህግ የሚሆን ነገር የለም። ከዛ ውጭ ግን በፐርሰናል በምናምን እየሄዳችሁ የሆነ ነገርን መንግስትን የሆነ ነገር ስራው እንዳይሰራ ወይም ደግሞ ወደዛ የሥራ ዘርፍ እንዳይገባ የምታደርጉ በጣም ብዙ ሰዎች አላችሁ። ከድርጊታችሁ ታቀቡ። በእውነት በደንብ አድርጋችሁ ታቀቡ። ይሄ ነገር እናንተ ላይ ይደርሳል። እንደዚህ አይነት ነገር እየሰራችሁ ይሄ እንደዚህ አይነት ህዝብ ማስለቀስ ምን ይሉታል? የሥራ ዘርፉን ማስጠላት ምን ይሉታል? የተከበረ ስራ ነው። ይስራ። አዎ ንግድ ነው። ይስራ። ጎበዝ ነው፣ ደፋር ነው። ይስራ። ግን አበረታቱት። ፐርሰናል አትሄዱበት እንዴ! አመርሃ ግብር ከፋይ ከሆነ አመርሃ ግብር ከፋይ ተዘመዝግቦ ነው የሚሰጠው። የንግዱ ያላወጣበትን የንግድ ፍቃድ ምንድነው የዚህን ያህል? እኔ ብያለሁ፣ እኔ የሥራ ባለሙያ አይደለሁም። ነገር ግን ልታግዙኝ የምትችሉ ሰዎች ትኖራላችሁ። ይሄን ይዛችሁ ወጣችሁ ልትናገሩለት ይገባል። እንዴ አለኩ ሀሌታ ግብር ከፋይ አለ፣ አመርሃ ግብር ከፋይ አለ፣ አለ እስከ መጨረሻው ድረስ አለኩ። እናቃለን፣ ወተንበታል። እኛም ግብር ከፋይ ነን፣ የመንግስት ግብር ከፋይ ነን። በየወሩ 35% እንከፍላለን። ይሄ አለኩ። ግን ለምን አምነህበት ነው የምትሰራው? እሱም አምኖበት ባመነው ነው መሆን ያለበት። ከዛ ውጭ ግን ለምንድን ነው ሁሌ ወደ እንትን ነገር የምታስቀስሩ? ለምንድን ነው? በቃ ይበቃል። የእውነት በእውነት ይበቃል። እስከዚህ ድረስ አትሄዱ። በተለይ የግል ነገራችሁን ይዛችሁ ያለ ህግ የምትሄዱ ሰዎች ልታቀቡ